ሲቪል ማህበረሰብ ድርጅቶች ጋር ሰፊ መድረክ ከፍተን ሰፊ ውይይት ስናደርግ ነበረ። ሰፋ ያለ ስራ ሲሰሩ ነው የቆዩት። በዚህ በጀት ዓመት ከ4.5 ቢሊዮን ብር በላይ ካፒታል ይዞ ሲንቀሳቀሱ የነበሩ ናቸው። በፕሮጀክት ደረጃ ስናያቸው ወደ 63 ፕሮጀክቶች በወላይታ ዞን ባሉ በሁሉም መዋቅሮች እየሰሩ ናቸው። የፕሮጀክቱ ስርጭት ግን በሚናይበት ጊዜ በሁሉ ወረዳ ግን እኩል ባይሆንም ፕሮጀክቶቹ በመጡበትና ፍላጎት ባሳዩበት ሀብት ይዞ በመጡበት በተለያየ ወረዳ ግን እየሰሩ ያሉበት ሁኔታ ነው ያለው። በዚህ ሁኔታም በርከት ያለ ስራ እየተሰራ ነው ያለው። በጤና፣ በትምህርት፣ በውሃ እና በመሰል ድህነት ቅነሳ ፕሮግራሞች ላይ ስራ እየሰሩ ነው ያሉት። እነሱ አሁን እያቀረቡ ያሉ ሀብትና እያደረጉት ባለ እንቅስቃሴ በርካታ ሰዎች የስራ እድል ሁሉ የተከፈተላቸው ነው ያሉት እና አስተዋጽኦአቸው በጣም ሰፊ ነው። መንግስት በራሱ በጀት ሊሸፍናቸው በማይችላቸው ቦታዎች ሁሉ ላይ ወደ ውስጥ ገብቶ እነዚህ አስተዋጽኦች እያበረከቱ የሚገኙበት ሁኔታ ነው። ከስርጭት አኳያ የፍትሃዊነት ጉድለት ይታያል። አንዳንድ መዋቅሮች ላይ ካሉን ከ63 ፕሮጀክቶች 18 ያክሉ አለ ውስን ቦታዎች ላይ። ይሄ ከፍተኛ ፕሮጀክት ያሉባቸው መዋቅሮች ሲሆን አንዳንዶቹ ጋር ግን 3 ፕሮጀክት ብቻ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ለዚህ ምክንያት የሆኑ ነገሮች አንደኛ ፕሮጀክቶቹ የሚያስተዳድሩ አካላት የተለያዩ መሆናቸው። ምን ማለት ነው? ውል የሚገቡ አካላት አንደኛው ክልል ነው፣ ክልል ፋይናንስ ቢሮ ነው። ሁለተኛው ደግሞ ከተወሰነ ካፒታል በታች ይዞ የሚመጡ አነስ ያለ ስራ የሚሰሩት ከወላይታ ዞን ፋይናንስ እና ፕላን ጋር ውል ገብተው ነው የሚሰሩት። ስለዚህ እዚህ ወላይታ ውስጥ ያለ ክፍተት ጥናት ተደርጎ ባለው ሰነድ ላይ ሳይሆን አንድም ሰዎቹ ራሳቸው ፍላጎት ባሳዩበት ረጂዎቹ ፍላጎት ባሳዩበት መንገድ የመምጣት ነገር የፈጠረው ነው። ሁለተኛ ፈራሚ አካላት የተለያዩ በመሆናቸው የተፈጠረ ስህተት ነውና ይሄ በሂደት በዚህ ሁኔታ ከቀጠለ መሬት ላይ ያለውን ችግር ለመፍታት አስቸጋሪ ስለሚሆንና የፕሮጀክት ድግግሞሽ አንዳንድ ቦታ ላይ ደግሞ እያሳየ ስለሚቀጥል እነዚህ ጉዳዮችን ለመፍታት ምክክር ያደረግንበት ሁኔታ ነው ያለው። ውል የሚገቡ አካላት ፕሮጀክት እንዲገቡ እነዚህ ሲቪል ማህበረሰብ ድርጅቶች እንዲገቡ ይሁንታ የሚሰጡ አካላት መጀመሪያ በተለየው ሰነድ መነሻ መሆን እንዳለበት የእጥረት የጉድለት መሬት ላይ ያሉ ጉዳዮችን መነሻ ተደርጎ የተጠና ሰነድ አለ። በዛ መነሻ ለሚመጡ አካላት ይሁንታ መሰጠት እንዳለበት እና የሚመጡ አካላትም ደግሞ ምን ይጎላል ብሎ ተነስቶ መምጣት እንጂ እዛው ጨርሶ መጥቶ ከዚህ መቀየር አልችልም እንዳይሉ ከነሱ ጋር የግንዛቤ ማስጨበጥ ስራና ተጨማሪ የውይይት ስራ መሰራት እንዳለበት በምክክራችን ያነሳንበት ሁኔታ ነው።